አንተ ረዳት አሰማኝም እንዴ? መልስ ይስጠኝ ያልኩ እኮ ነው። 200 ብር እንደሰጠው ረሳከው እንዴ? ቆይ ለምንድነው መልስን የማመልስልኝ? ይኸውልህ የማትወጣው ችግር ከመፈጠሩ በፊት አሁኑኑ መልስ ይስጠኝ እንዴ? እያናገርኩ እኮ ነው። መልስ መልስልኝ እንጂ አንተ ሰውዬ ምንድነው ለ150 ብር የምታካብደው? በቃ ዝርዝር ስላጣው ነው እንጂ መልስን አውረውርልሃለሁ። የማትረባ አሮጊቶችና ሽማግሌዎች ራሱ እንዳንተ አይጨቃጨቁም። በቃ አሁን ሰው መንገዱን ይሄድበት። ዝም ብለህ ለ150 ብር አትለፍልፍ። አርፈ መንገድህን ሂድ። እንዴ አንተ ረዳት ያማል እንዴ? መልሴ እኮ 150 ብር ሳይሆን 170 ብር ነው። ሰውዬ ትናንት ማታ ዜና አልሰማህም እንዴ? ከዛሬ ጀምሮ እኮ የትራንስፖርት ታሪፍ ዋጋ ጨምሯል። ስለዚህ እስከ ዛሬ በ30 ብር የምትሄድበት መንገድ ከዚህ በኋላ 50 ብር ሆኗል። የ200 ብር ዝርዝር ያዛለ። እስቲ ዝርዝር ያለው ይተባበረኝ። ወራጅ እዚህ ጋር ወራጅ አለ። እኔ ምንም ማድረግ አልችልም። ያው ሁሉንም ትሳፋ ዝርዝር ጠየቅኩ፣ ግን አንዳቸውም አልያዙም። እና በቃ ሹፌሩን ዝርዝር ልጠይቅልህ። ሹፌር ዝርዝር ከሌለህ ንዳው። ጣፋጭ ዶናት የሚፈልግ ጣፋጭ ዶናት። ባለ ዶናት ና ወደዚህ ና። ቆይ አንዱ ዶናት ስንት ነው የሚሸጠው? 50 ብር ብቻ። እሺ በቃ ግን ዶናቱ ፀሐይ በጣም የመታው ይመስላል። በዛ ላይ ሲታይ በጣም ትንሽ ነው። ግን አሁን በጣም ስለራበኝ አንድ ዶናት ስጠኝ። ዶናት ትፈልጋለህ? እንካ ተቀበለኝ። ቆይ አንተ ያማል እንዴ? እኔ ለራሴ ያሌባ ረዳት 200 ብሬን ዝርዝር የለኝም ብሎ ወስዶብኛል። አንተ እዚህ እንብላ ትለኛለህ። በጣም ታናዳለህ። ደግሞ ለዶናቱ ብር ስከፍል ዝርዝር እንዲያስካይቻለሁ። ለምንድነው ለረዳቱ ያልዘረዘርክለት? ይሄኔ በዘረዝርለት ኖሮ 150 ብሬ አይቀልጥም ነበር። ባክ እኔም ዝርዝር እንዲያስኩ ያወቅኩት አሁን ነው። እሺ በቃ አሁንማ እኔም ብር ስለሌለኝ ምሳ ካልበላው ሊርበኝ ይችላል። በቃ ዶናት አካፍለኝና ራቤን ላስታግስ። ወይኔ በዘረዝርልኝ ኖሮ ግን ጥሩ ነበር። እስቲ ልቅመሰው። እንዴ አረ ሆዴም በጣም እያመመኝ ነው። እኔንም አመመኝ። ይሄ ዶናት በጣም የቆየ ነው መሰለኝ። በጣም እያመመኝ ነው። ወይኔ ሆዴ ወይኔ። አረ ልለቀው ነው። ይኸውልሽ በቃ እኔ እየዋሸሁሽ አይደለም። ቀደም የገዛሁሽ የ100 ብር ካርድ አይሰራም። ስለዚህ ብሬን መልሺ ወይ ደግሞ ሌላ የሚሰራ የ100 ብር ካርድ አሁኑኑ አምጪ። ሰውዬ ትቀልዳለህ እንዴ? እኔ አያገባኝም። በቃ ይሄኔ ካርዱን ስትሞላ ቁጥር ተሳስተህ ወይ ደግሞ ሌላ ሰው ካርድን ስትሞላ ቁጥሩን አይቶ ካርዱን ቀድሞ ሞልቶ ነው የሚሆነው። በቃ ከፈለክ አሁንም ሌላ የ100 ብር ካርድ በብር መግዛት ትችላለህ። ጨርሻለሁ። እንዴ ያቺን ቆንጆ ባለሱቅ ያ የማይረባ ሰውዬ ምን እያላት ነው እንዴ? ይሄ ሰውዬማ በቃ ከወራቶች በፊት ጂም ቤት መስራት ጀመረና በቃ አሁን የሰፈሩን ሰው አላስቀምጥ ብሏል። ቆይ ዛሬማ ዋጋውን እሰጠዋለሁ። አው ይሄን አጋጣሚ ተጠቅሜ ያቺን ቆንጂዬ ባለሱቅ የኔ ያረጋታለሁ። አሰብኩት እኮ ያቺ ቆንጆ ለሷ ብዬ ይሄን የማይረባ ሰውዬ ከደበደብኩት ያለ ምንም ጥርጥር የኔ ትሆናለች። በቃ ምንም ጊዜ ማቃጠል አያስፈልግም። አሁኑ ነው ሄጄ ዋጋውን እሰጠዋለሁ። አው ዛሬማ አልለቀውም። ቆጆ ምን ነካ? አብዳል እንዴ? ምን እያረክ ነው? አሁን ሰውየውን እደበድበዋለሁ እያልክ መጃጃሉን ትተህ አርፈ ከኔ ጋር ወደ ቤት ብትሄድ ነው የሚሻለው። ይኸውልህ ያ ሰውዬ ምን ያህል ኃይለኛና አደገኛ እንደሆነ እንኳን እኔ አንተ ራስህ በደንብ ታውቃለህ። ስለዚህ ቆጆ ሰውየውን ብትደባደበው ራሱ በጭራሽ አታሸንፈውም። በቃ ተወውና በሰላም ወደ ቤት እንሂድ። አይ አንተ ደግሞ በቃ ድብድብ ሲባል ሁልጊዜ ችግር አለብህ። ይኸውልህ ከፈለክ አንተ ወደ ቤት መሄድ ትችላለህ። እኔ ግን ያ የማይረባ ከቆንጆዋ ባለሱቅ ጋር ተጨቃጭቆ በጭራሽ አልተወውም። አሁኑኑ ዋጋውን እሰጠዋለሁ። ከዛም ያቺን ቆንጆ የግል ያድርጌ ራሴን በዛ ሰውዬ አስከብራለሁ። አው አሁኑኑ የእጁን እሰጠዋለሁ። ይኸውልሽ አሁኑኑ ብሬን ብትመልሽ ይሻልሻል። አንተ ቆይ ምን አስበህ ነው ይቺ ቆንጆ ላይ የምትጮው? በቃ አሁኑኑ ይቅርታ ጠይቃትና ከዚህ ጥፋ። ካልሆነ ግን ይቺን የመሰለች ቆንጆ ላይ በመጮህ ዋጋን እሰጥሃለሁ። አንተ የማትረባ ና ወንድ ከሆንክ ይለይልን። ከቻልክ ግጠመኝ። ሄይ እንዴ ይሄ ሰውዬ ከመቼው 10 ሆነ? በቃ ለምን 7 አይሆንም? ዛሬማ 10ሩንም እዘርራችኋለሁ። ኑ ከቻላችሁ ግጠሙኝ፣ ዋጋችሁን እሰጣችኋለሁ። በጭራሽ አታመልጡኝም፣ እገላችኋለሁ። እንካ ቅመስ የማትረባ። ዛሬ ከኔ እጅ ማንም አያስጥልም። የእጅን ሰጥቼ አሁኑኑ ወደ ሲኦል እልክሃለሁ። ሄይ ወይኔ ያን ሰውዬ ደበድባለሁ ብዬ በአንድ ምት ዋጋዬን ሰጠኝ። በቃ ጓደኛዬ ያልከኝም መስማት ነበረብኝ። ወይኔ ተዋረድኩ። ወይኔ እስካሁን ድረስ ቪዲዮውን እያያችሁ ከሆነ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ቪዲዮውን ላይክ ያድርጉ። እንደዚሁም ደግሞ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉ። አሁን ወደ ቀጣይ ቪዲዮ እናልፋለን።
ሰላም አስተናጋጅ፣ ዛሬ ሰራው ስራ በጣም አድካሚ ነበር። ባይገርም እንደዛ ደክሞኝ ከስራ ስመለስ የሆኑ አሮጊት መንገድ ላይ ከባድ ዕቃ ይዘው ቆመው ድንገት እንዳዩኝ ያን ከባድ ዕቃ ቤታቸው እንዳደርስ ለመኑኝ። ያው እኔም እምቢ ማለት ስለከበደኝ እንደዛ በጣም ደክሞኝ ያን ከባድ ዕቃ ለአሮጊቷ ወደ ቤታቸው አደረስኩላቸው። ከዛም ስለደከመ እንጀራ በሽሮ ብላ ሲሉኝ አልፈልግም ብዬ ተናድጄ ወደዚህ መጣው። መቼስ ይሄን ሁሉ ነገር ነግሬ ትረዳኛለህ ብዬ አስባለሁ። በቃ አስተናጋጅ፣ አሁን በጣም ደክሞኛል። በዛ ላይ ደግሞ ምግብ ስላልበላው በቃ በአንተ ምርጫ ለኔ የሚጠግነኝንና የሚያጠግበኝን አሪፍ ምግብ ከአሪፍ መጠጥ ጋር አሁኑኑ አምጣልኝ። እሺ አሁኑኑ አመጣልሃለሁ። እንዴ እንደዚህ አይነት ገራሚ ቻፓ ካየው በጣም ቆየው። በፈጣሪ ልጅቷ ከጠበቅኩት በላይ በጣም ቆንጆ ነች። በቃ ዛሬ እቺ ቆንጆ አታመልጠኝም። ሁሉ ነገሯ ልዩ ነው። አቤት ማማ፣ አቤት ቻፓ። በቃ በኋላ ላይ የዚችን ቆንጆ አጠቃላይ ሂሳብ ከፍዬ በዛው በእጅ አስገባታለሁ። A few moments later. እንዴ አስተናጋጅ፣ ምንድነው ይሄ? እኔ እኮ የዛሬ ውሎዬን የነገርኩ ድካሜን ተረድተ ለኔ የሚጠግነኝን በጣም አሪፍ ምግብ እንድታመጣልኝ ነው። ምን ሆናል? አሁን ያመጣከው ምግብ እኮ በጣም ትንሽና አጥጋቢ ያልሆነ ምግብ ነው። እንደውም በሳህን ከምታመጣው በእጅ ዘመተ ብታጎርሰኝ ይሻል ነበር። ለማንኛውም አሁን ያመጣከውን ምግብ ውሰድና ሌላ በጣም የሚያጠግብ ምግብና ገራሚ የሆነ መጠጥ ይዘና። ደሞ እዛ ጋ ያለችውን ቆንጆ ሂሳብ እንዳትቀበላት። የእሷን ሂሳብ በሙሉ እኔ ነኝ የምከፍለው። ግን ማን ነው የከፈለልኝ ብላ ከጠየቀች እኔ እንደሆንኩ ንገራት። በል አሁን በረሃብ ከመሞቴ በፊት ያልኩን አምጣልኝ። እሺ እንደ ትዕዛዝ። Few moments later. በጣም ጥሩ አስተናጋጅ፣ አሁን አሪፍ ምግብ ነው ያመጣከው። አዎ መጠጡንም አልተሳሳትክም። እሺ በቃ ይኸውልህ፣ አሁን ያቺ ቆንጆ ከዚህ ልትወጣ ስለምችል አሁኑኑ ያለባትን ሂሳብ እኔ ከፍልላታለሁ። ከዛም ትሄድና ሂሳብሽ ተከፍሏል ትላታለህ። ከዛ ማን የከፈለልኝ ስትል እኔ እንደከፈልኩ ንገራት። አዎ እንደውም በቃ የኔንም ሂሳብ በኋላ ከምከፍል አሁኑኑ ኢቴሜል ልስጥህና የኔንና የሷን አጠቃላይ ሂሳብ ቁረጥ። ከዛ በእርግጠኝነት ያቺን ቆንጆ የግሌ ለማድረግ ነገሮች ይቀላሉ። እንዴ 100,000? ቆየ ሁሉ ብር እንዴት መጣ? ያው ደንበኛችን በጣም አብዛኛው ሂሳብ የመጣው ከልጅቷ ነው። ቆይ ወይኑ ስንት ነው? ያው ያንተ ሂሳብ ወይኑ 3,000 ብር ሲሆን ከዚያ ያመጣውልክ የዶሮ ስጋ ደግሞ 2,500 ብር ነው። እናም አንተ የተጠቀምከው አጠቃላይ ሂሳብ 5,500 ብር ነው። እሺ አስተናጋጅ፣ በቃ የኔን ሂሳብ ልክ ነህ። ግን 95,000 ብር ከየት ነው የመጣው? ያቺ ቆንጆ እኮ ያዘዘችው መጠጥ ብቻ ነበር። አዎ አሁን ራሱ ጠረጴዛዋ ላይ ከመጠጥ ውጪ ምንም የለም። ቆይ ታዲያ ያ ሁሉ ብር ከየት መጣ? ምንም አልገባኝም። አይ እንደዛ አይደለም። ምን መሰለ፣ ልጅቷ ብቻዋን ሳትሆን ከጓደኞቿ ጋር ነው የመጣችው። ግን ጓደኞቿ እሷ ወደ ውስጥ ስገባ እነሱ እዛ ይሻለናል ብለው በውጭ በኩል ነበር የተቀመጡት። ከዛ ግን አንተ ለዛች ቆንጆ ሂሳብ እንደምትከፍል ልጅቷ ስታውቅ ለጓደኞቿ የቤቱን በጣም ውድ መጠጥና ውድ ምግቦች አዘዘች። በቃ ያ ሁሉ ብር የመጣው በልጅቷ ነው። እንደውም ግማሾቹ ጓደኞቿ መጡ። አናግራቸው። ዛሬ ጠጥቼ የማላቃቸውን ውድ መጠጦች ስለጋበዝከኝ በጣም አመሰግናለሁ። የፈጣሪ ያለ ወይኔ፣ ለኔም ቢሆን በጣም ውድ የሆኑ ምግቦችን በነፃ ስለጋበዝከኝ እኔም በጣም አመሰግናለሁ። የኔ ቆንጆ፣ በእኔ ምክንያት ጓደኞቼን በማስጋበዜ በጣም ደስ ብሎኛል። ምክንያቱም ሁሌ እነሱ ነበር የሚጋብዙኝ። ዛሬ ግን እድሜ ላንተ ገላገልከኝ። ደግሞ ቀሪዎቹ ጓደኞቼ ወደ ውስጥ ገብተው ያላመሰገኑ በጣም ስለሰከሩ ነው። እና ደግሞ ለዚህ ግብዣ አልጋ ላይ ባስደስት ደስ ይለኝ ነበር፣ ግን አዝናለሁ፣ ፍቅረኛ አለኝ። ሄይ ወይኔ፣ ተጫወትሽብኝ የማትረቢ። ያ ሁሉ ለፍቼ ያገኘሁትን ብር አሳጣሽኝ። ወይኔ ብሬ፣ ወይኔ። ፍቅሬ፣ አንድ ነገር ላማክር ነበር። ምንድን ነው ማሬ? ያው ማሬ፣ ልብሶቼን ለተራቡ ሰዎች መስጠት አስቤያለሁ። እንዴ አንቺ እኮ ወፍራም ስለሆንሽ የአንቺ ልብሶች እኮ በሙሉ ሰፋፊ ናቸው። መቼስ የአንቺ ልብሶች የሚሆነው ረሀብተኛ ካለ በእርግጠኝነት አልተራበም ማለት ነው። እስቲ ፖሊስና ህብረተሰብ ዜና ላይ ሰበር ዜና። ይህ በምስሉ ላይ የምትመለከቱት ዶክተር ታካሚውን ገሎ ተሰውሯል። ይህንን ዶክተር ያገኘ ሰው የሟች ቤተሰቦች ወረታውን እንከፍላለን ሲሉ ተናግረዋል።
ይህንን ዶክተር ያገኛችሁ ሰዎች ወዲያውኑ ለፖሊስ እንድጠቁሙ ስንል በአክብሮት እንጠይቃለን። እንዴ ይሄ ዶክተር ጓደኛ አይደል እንዴ? ምን አጥፍቶ ነው? እንዴ ዶክተር በህይወት አለህ እንዴ? አንተ ፖሊሶች እኮ በጣም እኮ እያፈላለጉ ነው። ምንድነው ነገሩ? አዎ እባክህ በጣም ጨንቆኛል። ፖሊሶች እኮ በጣም እያፈላለጉኝ ነው። ቆይ ግን ለመሆኑ ምን አጥፍተህ ነው ዶክተር ፖሊሶቹ እንደዚህ እያፈላለጉ ያሉት? እባክህ ታካሚ ሞቶብኝ እኮ ነው። ምን ሰው ሞቶብኝ? ምን ሆናል? አንተ በጣም ጎበዝ ዶክተር አይደለ እንዴ? እንዴት ቆይ እንዲህ ሰው ሊሞትብህ ቻለ? እባክህ ተወኝ። ካልተማርኩት ቻፕተር ነበር የሰውየው በሽታ። ውዴ ምሳ ደርሷል፣ አቅርብልህ? አዎ ማሬ ረቦኛል፣ አቅርቢልኝ። እሺ ታዲያ ምግቡ ላይ ቃሪያ ልጨምርበት? ኧረ አንቺ ካለሽ ይበቃል። ደግሞ በሁለታችሁም ልቃጠል እንዴ? ውዴ የሂውማኔር ብር ስጠኝ። አሁንስ በዛ። ለአንቺ የሂውማኔር ብር እኮ በመስጠት እኮ እኔ እኮ ገንዘቤን እኮ ጨረስኩ። በዘበሽኝ እኮ። እንደውም ከዚህ በኋላ ነው አልፈልግሽም፣ መረሽኛል። የእኔ ፍቅር እንዴት እኮ እንደምወድሽ ታውቂያለሽ። ኧረ ማሬ ታዲያ አንተ ለእኔ ያለህን ፍቅር እንዴት ነው የምገልጸው? እንደዚህ ነዋ። እንዴ አንተ የማትረባ እኔን በዚች መላጣ ቀየርከኝ። ሴትዮ ታዲያ ላንቺ 10 የሂውማኔር በመግዛት ማን ይቃጠላል? እሺ ተማሪዎች ዛሬ ያው ፈተና እንደመሆኑ መጠን የየራሳችሁን ፈተና ስሩ፣ እንዳትኮራረጁ። አሁኑኑ ፈተናችሁን ጀምሩ። የሰባተኛውስ? አንተ የማትረባ እኔ እዚህ ጋር ቆሜ ትኮራረጃለህ እንዴ? ሁለተኛ ስኮርጅ እንዳላይ። አረ ቲቸር እኔንም እኮ ስኮርጅ ባታየኝ ነው ደስ የሚለኝ። አንተ ሰውዬ ምን ሆነ ነው ሰክረህ አምሽተህ የምትመጣው? ያማሃል እንዴ? አረ ማሬ ገና ከምሽቱ 2 ሰዓት እኮ ነው። ደግሞ ልታጭበረብረኝ ትሞክራለህ እንዴ? አሁን እኮ ከምሽቱ 7 ሰዓት አልፏል። ምንድነው አንቺ እኔ ባልሽን ነው ወይስ ያን ሰው ሰራሽ ሰዓት ነው የምታምኚው? ብሮ የኔ አባት እኔን ለማስተማር 5 አህዮች እንደሸጠ ታውቃለህ? ምን ያንተ አባት አንተን ለማስተማር ብሎ 5 አህያ ሽጧል? በጣም ይገርማል። ያው ምን ታረጋዋለህ? የኔ አባት እኮ እንዲህ ነው። ግን አባትህን ግን አሁን ግን ሳስበው በጣም ሞኝ ነው። አባትህ ሞኝ ነው? ምን ለማለት ፈልገህ ነው? እንዴት አንድ አህያ ለማስተማር 5 አህዮችን ይሸጣል? እሺ አቶ ምን ተስኖት ያው የሰጠውህን ክኒን በደንብ እየዋጥክ ነው አይደለ?
አዎ ዶክተርዬ፣ ዛሬ ራሱ 6 ሰዓት ላይ ነው የዋልኩት። እንዴ ያማል እንዴ? እኔ እኮ ከኒኑን እኮ 6 ሰዓት ሳይሆን 9 ሰዓት ላይ ነው እኮ ዋጠው ያልኩ። ያው ዶክተር፣ እኔ እኮ ከኒኑን 6 ሰዓት ላይ እኮ የዋጥኩት ባክቴሪያውን እኮ ቀደም ብዬ ሰርፕራይዝ ላደርገው ፈልጌ እኮ ነው። አቶ አረጋ፣ ሰው በተሰበሰበበት በአደባባይ ሚስቶን ደብድበዋል የተባለው ነገር እውነት ነው? አዎ ክቡር ዳኛ፣ ሚስቴን በደንብ አድርጌ ነው የደበደብኳት። አቶ አረጋ፣ ግን ለምንድን ነው በአደባባይ ሰው በተሰበሰበበት ቦታ ሚስቶን እንደዚህ ሊደበድቡ የቻሉት? ያው ክቡር ዳኛ፣ ሚስቴን እኮ የደበደብኳት በአደባባይ ሰው በተሰበሰበበት ቦታ ስሜን አቆላምጣ እኮ ስለጠራችኝ እኮ ነው። የእኔ ፍቅር፣ ሰርጋችን እኮ እስኪደርስ ድረስ እንዴት እንደጓጓው ይገርማል። ይሄን ያህል ጓጉተሻል? አዎ ማሬ፣ በተለይ ደግሞ የቤተሰቦቻችን በር ላይ አናስገባም ሰርገኛ እያሉ ሲጨፍሩ ማየት እንዴት እንደጓጓው። ይኸውልሽ ለቤተሰቦችሽ ማለት ነው አናስገባም ሰርገኛ ብለው እንዳይጨፍሩ ንገሪያቸው። ካለዛ ግን ከጨፈሩ ማለት ነው እኔ ልምምጥ አልወድም፣ ገላገላችሁኝ ነው የምለው። ዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ፒስ። ይመቻችሁ።